የሚፈልገው ለመሆን ኦዲየንሶቹን ነው የሚፈልገው። አንድ ስለፈለጋችሁ ኦዲየንስ ነው ያመጣችው። ብዙ ጊዜ ያመጣት እኮ አውቆ እኮ ነው እሱ ነገርኳችሁ እኮ እሱ እኮ ይኸውልሽ ኩዊን ድራማ ነው የሚሰራው። ገባሽ? ኩዊን ድራማውን ይሰራና የሆነ ነገር ያወራና ወደ ራሱ አውቆ እንትን ይለዋል፣ ያጥፋፋዋል። ገባሽ? አሁን እቺ ዙሮ ወደ ሃይሚ ያደርገዋል። በቃ ሃይሚ በኦዲየንስ ዘንድ ጥፋተኛ ናት። እሷ እንድትጣላ ይኸው አለች እኮ ፍቅር እኮ አለች እኮ ከኔ በላይ ተወዳታለች እኮ። እኔ ትናንትና ነው የመጣሁት። እሷ ናት እኮ ብዙ ነገር የሚለፉላትኝ ሸር ያደረጉ አንደኛ እንድትሆን ስትጎዳ ሁሉም በወዳቸው አድርገው። እኔ እኮ ትናንትና ነው የመጣሁት እዚህ። ገባሽ? እነሱ ግን ከኔ በፊት ብዙ ነገር አልቆመችም አብራቸው። ኦዲየንሶቹ የኔ ኦዲየንሶች እኔን የሚወዱኝ ምንድነው እስኪ ላዳምጣቸው አላለችም። ልክ እሱን ሲናገሩ ትመጣለች፣ መልስ ትመጣለች። እዚህ ጋር አንዳንድ እየተቀየሙ ይሄዳሉ፣ አንዳንድ እየተቀየሙ ይሄዳሉ። እሱ ደግሞ የሚፈልገው እንደፈለገው ለመጫወት የሚፈልገው ኦዲየንስ እንዳይኖራት ነው። ስሚ ልንገርሽ፣ ትናንትና እንትኑ ላይ ላይፉ ላይ እሷን አምጣ ስላሉት ነው እንጂ ስንት ቀን ሆኖታል ታዲያ? ለምን የዛለታ አብቅተናል ያለለታ ለምን አልከፈተላትም? ለምን እውነት የሚያከብራት ከሆነ ለምን አልመጣችም? እውነት እሷ የምትስማማበት ከሱ ጋር ሆኖ ያልተፈታ ነገር አለ ብላለች ትላንትና። በትላንትናው እንትን አረለ እንዴ ለምን ይዟት አልመጣም? ለምን ልንከፍትላት ነው ብሎ አላስፈቀዳትም? if you have respect የሚያረጋት ከሆነ ዳሰቸር ላየር every single day ይዋሻል እሱ። ግን ልጅቷ እንኳን መቼ ነው ሃይሚ እንኳን ሃይሚዬ እኔ የእናንተ ሰላም ብዬ ነው ብሩክና ገነኝ ምንም ነገር የለም። ትንሽ እንትን በቃ ሃይሚ እንኳን ብላ እኮ አላወራችም። ኦኬ እኔ ላይቭ ላይ አልገባም ብዬ ነበር ግን አላስቻለኝም። ግን የኔ ተረጋግሽ የኔ ፍቅር እስቲ አዩ አውሪ ምን ደህና ጾሜ አይደለ እንዴ እንደዚህ ሸቀባ መጥቶ የሸቀበኝ ስሚ ልንገርሽ ጃኒኮ አሁን ፍቅር እንዳለችው እኮ ነው ገንዬ ለመውደድ አለመውደድ ማለት ፍቅር ያለችው ነው እኮ መግደጌ እነግርሻለሁ እኮ እሷ እኮ ፍፄን እኮ ያርነታ እኮ መታ የተናገረችን እኮ ናት እኮ። አንቺ ፍፄ ለታያለሽ ገኒ ብዙ ማታቂው ነገር አለ እናቴ። እሱም ይረጠናል ዝም ያምጥራጡናል አቃለው እና ስለዚህ ስሚ አንድ ነገር ልንገርሽ አዩጌ ስሚ ማዩጌ እኔ አንድ ነገር ልንገራችሁ። አሁን ለምሳሌ እነሱ በሰሩ ስራ እነሱ እየወጡ በተጨማለቁት እኛ አስተያየት ስንሰጣቸው ማለት ነው እግዚአብሔር ምስክሬ ነው መተው ለኛ መልስ ቢሰጡ እኔ እጥፍ ነው ምረቅጣቸው እጥፍ ነው ምረቅጣቸው። ምክንያቱም በቃ እነሱ በሰሩት ልክ ነው እኛ ማስተያየት የምንሰጣቸው። ስለዚህ ምንም የሚቀርብን ነገር የለም ከነሱ ማለት ነው። ከኛ ይጠቀማሉ እንጂ የነሱ ጥቅም ምን መቃጠልና እንትን መድከም ነው እንጂ ምን ይጠቅሙናል? ምን ሲያረጉልን ነው? የትኛው ጥቅማቸው ሊቀርብና የትኛው ጥቅማቸው እናቴ። ስለዚህ እንትን አልናቸው እንጂ አልወለድናቸውም። ግን እነሱ አንቺ ያልሽው ልክ ነሽ። ማንም ሊረግጠን አይገባም ሃዩዬ እኛ በተናገር ነው። ምክንያቱም እነሱም በሰሩ ልክ ነው እኛም እንረግጣቸዋለን። ይሄን ረገጣ ደግሞ ካልፈለጉ ተስተካክለው ስነ ስርዓታቸውን ይዘው ሰው የሚላቸውን ሰምተው ስራም ከሆነ ስራ ነው ብለው አርፈው በቃ መስራት። በነገራችን ላይ መቅዲ ብዙ የምታውቂው ነገር አለ። ሲቀጥል የሃይሚዬ እህቶች በስንት ሰው እንደሚጨቆኑ ታውቂያለሽ። አንድ እሷ፣ ሁለተኛ እሱ፣ ሶስተኛ እዚህ ያሉት ቅጭጭም። እኔ ጾም መናገር አልፈልግም ግን ይሄ ስለሆነ የኛ መናገር ትርጉም የለውም። ለምን አዩ እንደዛ ብለሽ አትደምድቢ። ትርጉም የለውም እኮ ልነግርሽ እኮ ነው መቅዲ። አሁን እኮ አንቺ ይኸውልሽ የወደደኮ ሰው ስታፈቅሪው እኮ ሁሉ ነገሩ ነው እኮ የሚጨልመው። አታውቂም? ይሄንን ይገባኛል ግን እኮ ስለዚህ ይሄንን አንደርስታንድ አድርጉ እናንተ። ቆርቆሮን ስንናገር ለሷ ይሄ ወይ ጉድ አለ ያገሬ ልጅ። ቆይ መደበቅ ስልሽ ምንድን ነው? አንቺ አንድ ፍቅረኛሽ ወይ አንድ የስራ ባልደረባሽ ልበልሽ እሺ መታ ሴት ልጅ መታ ሊከፍትላት አምጥቷት እኔ ቻናልን መክፈቱን ፍላጎት የለኝም እኔ የመሰለኝ ዱባይ ልትወስደኝ ነው ማለት ምንድን ነው? ይሄ ሞራል አይነካም? የሴት ልጅ ሞራል አይነካም ነው? እሺ ሁለተኛ ላይፍ ላይ ቁጭ ብላ ያቺን ቆንጅዬ ልጅ አምጣ ብለው ሲሉት ምንም አይነት መልስ አልሰጣቸውም። እዛ ላይ እኮ እኔም ተናድጃለሁ በጣም። መልስ አልሰጣቸውም። ነበርሽ አይደል እንዴ በኮሜንት እንደዛ ሲሉት
አይ እንትናን ታምጣ አንቺም ይሄ ማነው ስሙን አምጪ ሲሏት እንዴት እንደተሽከረከረ አይተሻል አይደለ? ያንን መልስ ከዛ በኋላ ከማምጣት አስቀድሞ መመለስ የነበረበትን መልስ ሳይሰጥ ነው አይደለ እንዴ? እኔ ከማንም ጋር አታወዳሩኝ የሷን ህይወት ልኑር አላችሁ ብሎ መልስ ሰጠ። ላይፍ ላይ የሱን ህይወት የሚኖሩለትን መብት እያከበረ የኛንስ መብት ለምን አያከብርም? ለምንድነው ሴት እያመጣ ለምንድነው የሱን ፎቶ ተሸክሞ በሚሄዱት በነሱ ሐሳብ ለምንድነው የሚያንገላታት? ለምንድነው የሚያሸማቅቃት? ለምንድነው በኮሜንት የሚያናድዳት? ላይፍ ላይ እኮ ነው አንገቷን ደፍታ እንደ ህፃን ልጅ ተኛ ያላት። ህፃን ልጅ የወለዳት ህፃን ልጅ አይደለችም፣ ትልቅ ሰው እኮ ናት። ሰርታ የምትኖር ለሰው የምታስተምር ብልህ የሆነች ጭንቅላት ያላት ለማየት የምታሳሳ ቆንጅዬ እንቁ የሆነች ኢትዮጵያዊ እኮ ናት። አይደለም እንዴ? ጀግና ሴት እኮ ናት እሷ። ሂጂ እኮ ነው እኮ ግን እኔ እኮ አሁን የምናደደው አንዳንዴ ማለት ነው በጣም እሷን እንትን ሲል ግን ሀይሚዬ ምንም አይጎላትም። አልወለደች እንትን አላለች። ይህን ያህል ካሁኑ በዚህ ወጣትነቷን ሳታጣጥም እስር ቤት ለምን ራሷን አታስከብር የሚለው በጣም ነው የሚሰማኝ እኮ። ለምንድን ነው የቁም እስረኛ የምትሆነው? እሱን በጣም ይሰማኛል። ምንድነው ገና የ19 ዓመት ልጅ ስንት ነገር በማረጊያዋ እሷ አፋፏን ስታወራ ማፏ ላይ ይቆማል። ወጣትነቷንም እንትን እንዳትል በቃ ለምን ይሄን ያህል ምንድነው እንትን ፈጣሪዋ ነው እንደሱ። ይሄ ይሰማኛል። ይሄ ማረግ የምትችለው ደግሞ እኛ ሳንሆን እሷ ናት። ገብቶሻል? እኛ ዝም እንሰጠው እንሰጣለን። ይሄን ነገር ነፃነቷን የምታወጣው ደግሞ ቅማሜ ናት። ምን እናርግሽኛ? እኛ ሁሌ እኮ ነው አየት የምንሰጠው፣ ሁሌ ነው ስለሷ የምንደክመው። ይሰማናል። ግን በቃ ይሄን ሳየው ይሰማኛል። ባለፈው እንትን ላይ ላይቭ ላይ ማለት ነው አንድ ኮሜንት የኛ እህቶች ቢቆምቱ ያለውን አይተሻል። ከላይቭ እስከ ቪዲዮ ነው ሲያወራ የነበረ ማለት ነው። ስለዚህ እሱ የሷን ደካማ ጎን ስላወቀ ነው እኮ እንዴ። እሷ እኮ አሁንም ትሰማናለች እኮ። በቀደም ለታ ማን ነው ስሙ? የሱ ስም ማን ነው የሚባለው? ዳኒ አይደለም፣ የሱ ስም የነበረው ቦጋለ ማለት ስድብ ነው ወይ ሲላት ለነሱ ስድብ ነው አለች። እሱ ቢሆን እኮ እንደዚህ አይነት መልስ አይሰጣቸውም። የሱን ፎቶ ለተሸከሙት አይናገርም። የሷን ኦዲየንስ ብቻ ነው ማጥፋት የሚፈልገው። ዋሽ ነው። ለምንድን ነው ዌክ አፕ ማለት ነው? ሁሉም ኦዲየንስ ሰፖርት እንዲያደርገው ይፈልጋል። ሴትም ያምጣ ምንም ያርግ ዌክ አፕ ማለት አለባትኝ። እኛ እኮ ከሱ እንድትለያይ አይደለም እኮ እንዳትጎዳ እኮ ነው። ሴቶች መተው እኮ በልጅነቷ ባልነቃ እንትኗ እንዳይጫወቱባት እኮ ነው። ባለፈው ሳላየሽም እንዴ? ታጠገቧ እኮ ነው ርቆ የሄደው እንደዛ ቆንጆ ሴት ምናምን ዙሮ ነው ራሱ እኮ ያቀሳሰረው። ዞሮ ሲያላግጣ ነበር እንዴ? ሲስቅ ነበር እኮ። ለምንድነው የሚያላግጠው? ሲስቅ ነበር፣ ሲስማቸውም ነበር በእጁ። አላየሽውም እንዴ? ከጀርባዋ ዙሮ ሲጀምር ለምን ተጀርባዋ ዞረ? ለምንድነው ተጀርባዋ ዞረ እንዴ? ሰው ያጣችለት እኮ በኋላ እኮ ትጎዳለች እኮ አይደለም። ታጣማ የዛ ጊዜ እንደፈለገው ለመርገጥ መልስ ስጭ ሲላት መታ መልስ ትሰጣለች ለእህቶቿ። እንዲህ አድርጊ ሲላት እንደዚህ። ሁለተኛ ነገር ደግሞ ክፉ ነገር እንድትነጋገር መስመሩን ይከፍትላታል። ከዛ በዛ ላይ ደግሞ ካልተናገረች ደግሞ የሚደርስባትን ራሷ ታውቃለች። ይሄን ሁሉ ታረጋለች። የሚወዷትና መስዋዕት የከፈሉለትን እህቶች ታጣለች። ይሄ የሚሆነው በቃ እሷ የራሷ እንትን ይኖራል። ተረድቻታለሁ። ግን እስከ መቼ ነው ደህና ልጆችን አታለች። አሁንም ስጣጣ ነው የሚያገባት እስከ መቼ ነው እንዴ? ከዚህ በፊት ዱንያ ጠፊ ታቀል እንደሚፈለገው ፍቅርዬ አንደርስታንድ ማድረግ አለባት። ልጆቹ ነው የጠረጠች እንዴ? ምርጥ ልጆችን አጣች። ግን እግዚአብሔር እሷን ማለት ነው እግዚአብሔር ሃይሚ ስለሚወዳት ነው እንጂ ሃይሚ የራሷ እንደ እሷ ቢሆን ማንም እሷ ጋር አይቆይም ነበር። ግን እሷን ፈጣሪ ስለሚወዳት ያውን ሃይሚን ወደዚህ ነው ፈልጌ ሳይሆን እግዚአብሔር ስለሚወዳት ጥገኛ ሆና ነው እኮ የምር እንደሌላ ሰው መውደድ ያላት እኮ የሱ ጥገኛ ሆና እንደምትኖር እኮ ነው የምታደርገው። የሷም የወዷትን ልብ እየሰበረች እንዴ እኔ አሁን ከታች ጀምራለም እንባቸው ታች ላይ ታስታውሱ ከሆነ ቢሆን ማንም ቢሆን እናት ቢሆን አባቴ ቢሆን የእናቴ ልጅ እንኳን የእናቴ ልጅ ቢሆን ማለት ነው እንዳይሚ ታግጂ አላውቅም። ጌታም
ምንም ነገር ስል ማለት ነው እንደዚህ አይደለም እኮ እያለን ማለት ነው እኛ ቆይተናል። ግን እሱ አሁን ነገም ከነገ ወዲያ በጣም የሚያሳዝን ነገር ነው የምር እንትን ሲባል ማለት ነው። እኛም እኮ ስለምንወዳት ነው ብዙ ነገር ችለን እንትን ያልነው። ስለዚህ ደግሞ አሁን እሷ ማድረግ ያለባት እህቶቿን ማጣት እንትን የለባትም። ራሷን ነጻ ታውጣ፣ እህቶቿንም ደግሞ ማንተዋትም ጨረቃይን አንቺ ማን ነው የተዋታዳ? ኮሜንት ላታሽቃብጡ። ሌላ ቦታ የምትጽፉ ሌላ፣ እዚህ የምትጽፉ ሌላ፣ ሌላ ቦታ የምታወሩ ሌላ፣ አሁን እንግዲህ እኔ እኮ እንዴት እንደምረዳ ህዝቡ አላውቅም። እኛ እኮ እዚህ ጋር ስለመተው ሳይሆን የትናንትና ሃይሚ ራሷን ነጻ ታውጣ እህቶችን ማተጣ ነው ያልነው። ስለ መጥላት አይደለም እያወራን ያለው። እንዲያማቸዋል እንዴ እናንተ? እህቶቿን የሚቆሙላትን ነጻ ታውጣ፣ እሱ ነጻ እንደሚያወጣ ሺዝ ዌክ አፕ ዩ ሃቭ ቱ ዌክ አፕ። እንዴ ምን ሆናለች እሷ? ሄዳ ያምጣ ሲሉት ቆንጆ ሴት ሄዷ መጣ። ይሄው ይሄው አምጥቶ እኮ ታናቸው ሰው ናችሁ እኮ። አይ እኮ ደህና አውዲየንስ ራሱ እንትን ቢኖረው እኮ ጥሩ ነበር። እነዚህን አሁን ሰው ብሎ አይናቴ ነገ አንቺ እኮ የእኛ ነገር ማለት ነው። ግን ስሚ ይሄ ግን ዛሬ እንደዚህ ሆነ እሳት ውስጥ ገብተናል። ከዛ በኋላ ስሚማ እንትናዬ ፍቅርዬ እንደ ድሮ እንዲህ ከላይ አውርታለች ወይም እሱ አውርታል፣ ዝም የለም አይመለከተንም። አይደለም እሱ ለማውራት ነው ከባለጉ ሜዳ ላይ እንደዚህ ብለን ከማውራት ወደ ኋላ ነው ተሰበረች። እንደዚህ ብለን እኛም ለሷ ድምጽ እንሁን ብል ማለት ነው። ነገ ከሱ ጋር ትመጣለች። ከዛ በኋላ እሱ ለኔ እንደዚህ አይነት ነገር ስላደረገኝ ምስጋና ይገባል ምናምን ባንቺ የሚባል ነው። ነው ፍቅርዬ፣ ቆይ አንድ ነገር ልንገርሽ። ተረጋጊ ፍቅርዬ። እኛ እኮ ከሱ ጋር ትለያይ አይደለም። ሰላም ሲሆን እኮ ጠፋን እኮ የምንፈልገው ነገር ሲሆንልን አይደለ እንዴ? አደረገ በቃ ሁለተኛ ከሷም ተለያየው ከሱ እና ላይፍ ላይ መጣ እኮ ከሱ ጋር እንድትለያይ እኔ ራሴ አልፈልግም። የሷ ደስታ ከሱ ጋር ከሆነ እኮ እኔም ራሴ የሷ ደስታ ስለሆነ ብሩኬን እኮ አልጠላም፣ ወዳለው ከሚጋ ሲሆን ያምራል። ለምንድን ነው እሷን ካላስደሰተ ደግሞ ይኸውልሽ ለሷ ሴት ልጅ ካላከበረ ግን ማለት ነው አይደለም እኮ አይደለም። እሱ ተመልከቱ። ይሄ አሁን ራሱ ክብር እኮ ከራሱ ነው የሚጀምረው። ራሱ እኔ ራሴ ህፃን ልጅ ማከብረው ለምንድን ነው ያክብር ብዬ እንግዲህ በትልቁ አድርጊያት። ይሄን የሃይሚን ስቶሪ በትልቁ አድርጊያት። እኔ ማድረግ አልችልም። ለምንድን ነው በትልቁ እንትን ነክተሽ በጣትሽ ጫን በይው። አራት ማዘን ሲመጣ አንቺ አንብቢ። ማነሽ አንብቢልን። አይታይም አንብቢው። እና ስሟ ማን ነው? ያኔ ይቅርታ ነው ያኔ ነው የሚለው የኔ አሁን ስምሽን ብትጽፊ እስቲ ምን አለበት? እኔ ማለት ነው የዛን ጊዜ 12 ተመካክረው ነው ምናምን እያልኩ ነበር። መቅዲ እኮ ግን ትክክለኛ የእሱ የጨቆናትን ያየሁት መቼ እንደሆነ ታውቂያለሽ? ላይቭ ላይ በቃ የዛን ሲጻፍለት እንደማያስከብራትና ምንም አይነት ለሷ እንትን እንደሌለ ያወቅኩት በትክክለኛ እንትኑ ሪያሊቲውን እዛ ላይቭ ላይ ነው። ላይቭ ላይ ነው ሀዩ ከጀርባዋ ሲዞረው እሱ ጥላቷ ነው። ከጀርባዋ እሱ እንደዚህ አድርገው ሲወጣ ምን ይላሉ? ባህልሽን ዝቅ ያደረገሽ ሀዩ ብሩክን ዝቅ ያደረገሽ እንኳን ብለሽ አትሳቂ ምናምን እያሉ ጀርባውን ያዞራል ለሚስቱ ተቃጠለ እኮ ለጀርባዋ እንዲያስብ እኮ እሷ ራሷን ለመከላከል ለምትናገረው ቃላቶች እኮ እሱ ሙድ እየያዘ ነበር። እንኳን እሱ ተናግሮ ሊያስከብራት። አዎ ከጀርባዋ ዞረ ጭራሽ እንደጥላት ኧረ ሲጀመር ጥሩ ነገር ያለው ሰው ጥሩ ነገር ነው። እዚህ አረብ ነገር ወይ አንዳንድ ስንብቶች ሰላምታ አያስፈልጋቸውም። አንዳንድ ስንብቶች ሰላምታ አይፈልጋቸውም። ያበሰለ እሳት ማሳረርም ይችላል። ቢ ኬርፉል ብላለች። እስቲ እናያለን እንግዲህ ዘንድሮ ፈርዶብናል። እኛ ለኦዲየንሱ ማጨለል ነው። እሳት መቼም አያሳርርም። አውቆ ነው ይሄ እሳት መቼም አያሳርርም እና እናውቃለን። እድላችን ዘንድሮ። በዚህ አጋጣሚ ግን እሷን ከመናገር
ያው ያለውን ነገር መናገር እንጂ ይሰድቧታል ደግሞ እንዲያሉ ብለ ላዩ ዘርዬ እሷን አልተናገርንም፣ ግን ገብቶኛል ራሷን አውጥታ እህቶቿን ለምንም አብራ እንትን አትልም። እሱም መጥቶ ይደቁሰናል። እንደገና ደግሞ እሷ ደግሞ እኛን እንድትናገረን የሆነ መስመር ይቀጥልና እሷ 4 ነጥቡን ትዘጋዋለች። ያ ነው የተሰማን። እኛ እንችለዋለን፣ ችግር የለም። እሷን ለማድበን ነው አሁን የተነሳው። ሲጀመር አሁን እኮ የእሷ ደጋፊዎች እኮ የእሷ የሃይሚ ፎቶ አስቀምጠው እኮ የብሩኬ ቤት ሄደው ኮመንት መጻፍ አይችሉም። ለምን ብሎክ ያደርጋል? እሷ ራሷ ብሎክ ታደርጋለች። ለዛ ሌላ ሰው ፎቶ ጽፎ ነው እንጂ። አንድ ነገር ልጠይቅሽኝ ፍቅርዬ፣ ሆዴ አንቺ እሷ ተወደኛለች ብለን እኮ አይደለም እኮ እኛ እኮ ሴትነት ነው ያስገደደን እኮ። እኔ ማንም ይወደኛል ብዬ አይደለም፣ ሴት ስለሆነች ከመጎዳቷ እኔ ሲጀመር እኮ እኔ ሃይሚን ትወደኛለች ሃይሚን ታቀኛለች ብዬ እኮ አይደለም የወደድኳት እና እኔ እሱ ቦታ ላይ አሁን እኔ ነኝ የማውቃት እንጂ እሱ አይደለም። እኔ ነኝ የምወዳት እንጂ እሱ አይደለም። ለዛ አይደለም ለመውደድ አይደለም እኮ ለምን የምትወጃት ሴት ስለሆነች ነው አይደል እንዴ? ጠንካራ ሴት ስለሆነች ስለሆነችና ከሷ ብዙ ነገር ስለተማርኩ ነው በቃ። ስለዚህ ይሄ እኮ ነው እኔ እሷ ባትፈልግ እንኳን ደብቃ እንኳን ብትጎዳ እንደዚህ ነገር ተናግሬ ቆሜላት ነበረ። አይቆጨኝም፣ ተናግሬ ነበረ። ብትለያይ እንኳን የማይቆጨኝን ስራ ለልጆቼ ጥሩ ነገር ብትነቃም ባትነቃም፣ ነገር ግን መንቃት እንዳለበት ደውል እያረኩላት ሚዲያ ላይ ወጥቼ እየጮኩኝ ግን ለውጥ ላይ ሲውል ፍቅር እንደሷ አትበይ። አንቺ ለውጥ የምትፈልጊው ለራስሽ ነው። እኔ ደግሞ ራሴ ሴት ሆነሽ ወንድ ልጅ ሊጎዳሽ ነው፣ እያሸማቀቀሽ ነው፣ ሴት እያመጣ እያሳቀቀሽ ነው ብዬ ነው እኔ እዚህ ጋር የምናገረው እንጂ አንቺ ጥያቄ ልጠይቅሽ ነው። እኔ ተኝቼና እንደሱ ያመጣሽ እኮ አንድ ቀን ቢሆን ይሄ ነው። አንቺ እንደዛ አትበይ። አንቺ ፍቅር ይኸውልሽ፣ የሰው ልጅ አይደለም የጓደኛ ፍቅር እንኳን ብዙ ነገርሽን ያሳጣሻል። ጓደኛሽን እንዳታጫት አብረሻት ስለለመድሽ፣ አብረሻት ስለምትጠጪ፣ አብረሻት እንጆይ ስለምታደርጊ፣ ብዙ ነገር ሼር ስላረጋችሁ ጓደኛሽ እየጎዳችሽ እንኳን የሴት ጓደኛሽን እንኳን ብዙ ጊዜ ትሰጫታለሽ። ገባሽ? ታይም ቀን ትሰጫታለሽ። ዝም ብለሽ አይደለም 2 ዓመት የወንድ ጓደኛሽን እንደዚህ የወንድሽ ቴክ የሚሉት ነገር አለ። ፍቅር ጓደኛ ወንድ አይደለሽም እኮ አዳምጪኛ። እንደ ሴት እኮ ማሰብ አለብን እኮ። አንቺ ሴት ሆነሽ እኮ ይሄ ሰውዬ እያመጣ ሲያቃጥልሽ እኮ ሴት እኮ ትናደድና ገባሽ? ለሷ አሳልፌ አልሰጥም የማለት አስተሳሰብ ይመጣባታል። አንዳንድ ሴት የታባታ አሳልፌ አልሰጣትም የባከነው ጊዜ ገንዬ አስቢ። የባከነው ሴት ልጅ የባከነው ጊዜ ታስባለች። ስንቱ ነው እንዴ? ስንቱ ነው ከባከነ በኋላ የሚቆጨው? ዳስቱ ላይ የሚሆንበት ልንገርሽማ ገንዬ የባከነ ጊዜ ብቻ አይደለም። ልንገርሽ እሱን ስንት ነገር ነው ያስተካከለችው። ስንት ነው በሱ መስዋዕት የከፈለችበት። ስንት ነገር ነው ያንን ማሰብ አለ እኮ ከምንም በላይ። ቆይ አንዴ ቆይ እንትን ስጡኝ። ፍቅር አንድ ጥያቄ ልጠይቅሽ። ቆይ በቀደሙ በላይቭ ላይ ሃይሚ ላይ ተጽዕኖ አለ ብለሽ አታምኝም? እንዲህ ካየሽው ነገር ላይ ተጽዕኖ አለባት ብለሽ የሆነ ወደ አይምሮሽ የመጣ ነገር የለም? ይብን ያለ ተጽዕኖ አለ እንጂ ተጽዕኖ ካለ እኮ ተጽዕኖ ካለ አሁን በሃይሚ ሳይሆን በኔ ዙሪያ ይሁን። አሁን ለምሳሌ ተጽዕኖ ካለ አሁን እሷ ተገዳ እኮ አይደለም፣ ተገድዳ አይደለም። ፍቅረኛዋ ናት። እሷን በሱ ላይ እጇን ታነሳለች፣ እሷን በሷ ላይ ያወራል። ፍቅረኛዋ ናት። ይጫወታሉ፣ ይስማሉ። እንደዚህ ናቸው እንጂ ገርድ መጥቶ ሌላ ገርድ መጥቶ እንትን ሽጉጥ ደቅኖ እኮ አይደለም። ተጽዕኖ ማለት እኮ እንደዛ ነው እንጂ ይሄ ተጽዕኖ ምንም ተጽዕኖ የለም። እሷ እኮ ራሷ የምታውቅ ሴት ናት። ፍቅር ተጽዕኖ እንደው ታውቂያለሽ፣ ደካማ ጎኗን ካወቀ እንደምታፈቅረው ካወቀ ይሄ ተጽዕኖ ነው። እንደምታፈቅር ከአንቺ ይኸውልሽ ፍቅር ምናልባት ፍቅር ገና ልጅ ትሆናለሽ። ለፍቅር ልጅም ሆነሽ ያው ስደት ላይም ስላለሽ አፍቅረሽም አይተሽው ስለማታውቂ ብዙም የፍቅር ነገር ላይ ገባሽ ይችላል። አንቺ አሁን ራስሽን እንደ ጎበዝ አድርገሽ ልትቆጥሪ ትችያለሽ። ፍቅር ውስጥ ግን ስትገቢ ነው ፍቅር ውስጥ ከገባሽ በኋላ ግን ታስታውሸዋለሽኝ። ለካ እንደዚህ ነበር ብለሽ ትየዋለሽ። ይኸውልሽ የታመመና ያልታመመ አንድ አይደለም። ይኸውልሽ አንቺ ቅድም ምን አልሽ? ቆይ አንቺ ቅድም እንዴ ለፍቅር እኮ መስዋዕት ይከፈላል እኮ ቱሌት ትሆኛለሽ የምልሽ እኮ ሌት ትሆኛለሽኝ። መባነንሽ እኮ አይቀርም እኮ እንዴ አንድ ሰው ብቻ ማፍቅሮ እኮ አይቀርም እኮ
ፍቅር እኮ ይገለበጣል እኮ ይሄን ወቂ። ፍቅር ደግሞ ይተዋል። ከአንድ ጎን ብቻ ሲያመዝን ትደክሚና ትተየዋለሽ። ገባሽ? ጊዜ አይደለም እኮ ይሄ ጊዜ እኮ አይደለም። እነዚህ ልጆች እኮ ወደ ፍቅርም የገቡት እኮ ቅርብ ጊዜ ነው እኮ። እነሱ እኮ ተፋቀርንም አላሉንም። ይሄ የኛ አመለካከት ነው። ገባሽ እንዴ? ምን ሆነሻል? ፍቅር እኮ ወደ ፍቅር ውስጥ የገቡት እኮ አሁን በቅርብ ቀን ነው። እነዚህ ልጆች ፍቅር ውስጥም ተፋቀሩም ያላቸው ወዴት ነው? ተጋጠሙም ያላቸው ወዴት ነው? እንደዚህ ገኒ እንደዚህ ብለሽ እንኳን ለሷም ለነሱ እንኳን እንትን ሞራሉ እንትናት ምን ማለት ነው? አላልሽም እንዴ? ብለሻል እኮ ካልፈለገች መቆም ነው በቃ እንዴ። እሷም ብላለች እኮ ፍቅር እናንተ ስላገናኛችሁ ነው እዚህ የደረስነው ብላለች። ምን ሆነሻል አንቺ እንዴ? ስሚ ልንገርሽ፣ እኔ ስለ ሰው ላወራ አይደለም የመጣሁት። ነገር ግን ያችም ሴት ናት ጃኒ እኮ ምንም የተገደለችው